ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ ሳሚኔን ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ አርሰናልን የምትወዱ ስለ አርሰናል መስማት የሚመቻችሁ እንዲሁም ቀንደኛ አርሰናል ደጋፊ ከሆንክ ምን ትጠብቃለህ? ሰብስክራይብ በተኗን ተጭነ ቤተሰብ መሆን ትችላለህ ማለት ነው። ነባሮች እንዲሁም ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመጻፍ ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉት ስል በአክብሮት ጠይቃለሁ። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ክለባችን አርሰናል በሜዳው ኤምሬትስ ክሪስታል ፓላስን የኦሊቨር ግላስነር ቲምን አስተናግዶ በጠባብ ውጤት በአስቸጋሪ ጨዋታ 1-0 በሆነ ውጤት አሸንፈን መውጣት ችለናል ማለት ነው። የግቡ አስቆጣሪም የክሪስታል ፓላስ ሌጀንድ ማለት እንችላለን። ከነሱ በአሁኑ የትራንስፈር ዊንዶ ያስፈረምነው ኢብሪቼዜ ነበር ጎሏን ያስቆጠረው። ትናንት ቪዲዮ ላይ ሜንሽን አድርጌላችሁ ነበረ። የነገው ጨዋታ ላይ ኖ ሴሌብሬሽን ጎል ማየት እፈልጋለሁ ብዬ ነበረ። ካፌ ጠብ አላለችም። ኢብሪቼዜ የቀድሞ ክለቡ ላይ ግብ በማስቆጠር እንግዲህ 3.1 ለአሁኑ ክለቡ ለልጅነት ፍቅሩ አርሰናል ማበርከት ችሏል ማለት ነው። እውነት ለመናገር ጨዋታው እጅግ አስቸጋሪ ጨዋታ ነበር። ነገር ግን አንድ ነገር ሳልናገር ማለፍ አልፈልግም። አርሰናል ዲስ ሲዝን አናዘር ክሊን ሺት፣ አሁንም ግብ ሳይቆጠርብን መረባችንን ሳናስደፍር መውጣት ችለናል። በፕሪሚየር ሊግ በ9 ጨዋታ 6 ክሊን ሺት ኢስ ፋኪንግ ማድ። ይሄ የሚደንቅ ሪከርድ ነው። ገና ይቀጥላል። ገስዋት ደግሞ በጠቅላላ አርሰናል ከተለያዩ ቶርናመንቶች ከኤፍኤ ካፕም ቻምፒዮንስ ሊግን ጨምሮ ደግሞ በ14 የአርሰናል በተጫወተባቸው ጨዋታዎች 10 ክሊንሺት መያዝ ችሏል። ይህም ሌላ የሚደንቅ ቁጥር ነው። በፕሪሚየር ሊጉ ተይዞ ያለ ብዙ ክሊንሺት ያለው ግብ ጠባቂ ፒተር ቼክ በ2005 ዓመተ ምህረት ከቸልሲ ጋር ሆኖ 24 ክሊንሺት ማስቆጠር ችሏል በአንድ የውድድር ዓመት ማለት ነው በፕሪሚየር ሊጉ። ዴቪድ ራያ ያን ነገር ዘንድሮ ሊሰብር ይችላል። አይኖ ኢትስ ሃርድ፣ ግን በአሁን አርሰናል በምንመለከተው አርሰናል አሁን እኮ ቋጣሪዎቹም ተስፋ ቆረጡ። ዲስ አርሰናል ኢዝ ስፔሻል ኦልሬዲ በቃ ዋንጫውን ይወስዷል ብለው ካሁኑ መናገር ጀመሩ። ሊስን ግን እኛ ካሁኑ አፋችንን አንከፍትም። ቀስ በቀስ ብሪክ ባይ ብሪክ ድንጋይ በድንጋይ ላይ ጌም ባይ ጌም 3 ነጥባችንን እየሰበሰብን 38ኛ ሳምንት ወይም ደግሞ ከዛ በፊት ፖይንቱ ካልኩሌት ተደርጎ አርሰናል ዋንጫ መብላቱን እስከምናቅ ድረስ ሎኪ ሆነን ነው የምንቀጥለው። ይሄ ሳምንት የባለፈው ሳምንት ሁላችንም ያበደ ሳምንት ብለን ኦፊሻሊ ካላንደር ላይ መዝግቤዋለሁ እኔ። የአሁኑ ሳምንት ግን በሚገርም ሁኔታ ዲስ ዊኬንድ ኢዝ ማድ። ቸልሲ ለዋንጫ ተፎካካሪነት አታስወጡት የምትሉት ቸልሲን በሜዳው ስታንፎርድ ብሪጅ ላይ በሰንደርላንድ አዲስ ወደ ሊጉ ባደጉት በሰንደርላንድ 2-1 ተሸነፈ። ቻው ቸልሲ አለን። ቀጥሎ ማን መጣ? ሊቨርፑል መጣ። ሊቨርፑልም ቅዝቃዝ ላይ ነች ማብራዘር። 4ኛ ተከታታይ የፕሪሚየር ሊግ ሽንፈታቸውን እነሱም ብሬንትፎርድ ስቴዲየም ላይ ተጉዘው ቀመሱ። እሱ ብቻ እንዳይመስልህ አርሰናል ዛሬ በተመሳሳይ ሰዓት አርሰናል ሲጫወት ማንቸስተር ሲቲም እየተጫወተ ነበር። ማንቸስተር ሲቲም ቪላ ሮድ ላይ ተጉዞ አስቶን ቪላ የቀድሞውን የአርሰናል አሰልጣኝ ኡናይ ኤምሪን ቲም ገጥሞ በካሽ ጎል አማካኝነት 1-0 ተደቁሳ ወጣች። የሚፎካከሩን የምንላቸው የነበሩት ማንቸስተር ሲቲና ሊቨርፑል ሳይሆኑ አሁን ቦርንማውዝና ሰንደርላንድ 2ኛና 3ኛ ደረጃ ላይ ተቀምጠዋል ማለት ነው።
ከማንቸስተር ሲቲ ጋር ያለን ልዩነት ወደ 6 ነጥብ ሰፍቷል። ከሊቨርፑል ጋር ያለን ልዩነት ወደ 7 ነጥብ ሰፍቷል። ማን ዩናይትድ እየመጣች ነው ሻሼ 3 ተከታታይ ድሏን ማግኘት ችላለች። ማን ዩናይትድ ራሱ ሊቨርፑልን በልጣኩ 5ኛ ላይ ደቅ ብላለች። ምን እያላችሁ ነው ወገን? አንዳንድ ሰውማ ማንቸስተር ዩናይትድንም የዋንጫ ፉክክር ላይ ሊጨምሯት ፈልጓል። ሊስን ሜቢ ሊሆን ይችላል። ነገር ግን ፕሊዝ ካሁኑ አትጀምሩ፣ ጠብቁ። መጀመሪያ አትሊስት ደጋፊያችሁ ጸጉሩን ይላጭ። 5 ጨዋታ ሙሉና ከዛ ወደዚህ ትመጣላችሁ። ኤኒዌይስ ወደ ዛሬው ጨዋታ ስገባ እጅግ በጣም ከባድ ጨዋታ ነበረ። አርሰናል ስፔሻሊ ፈርስት ሃፍ ላይ ጎል ክሬት ለማድረግ ቻንስ ክሬት ለማድረግ እጅግ በጣም ተቸግሮ ነበር። የኦሊቨር ግላስነሩ ክሪስታል ፓላስ እንደነገርኳችሁ ከጨዋታው በፊት በሰራሁት ቪዲዮ በሚድ ብሎክ እየተጫወተ የአርሰናልን ክሬቲቪቲ እጅግ ላይክ አሳስቶት ነበረ። እሱ ብቻ አይደለም፣ ተጫዋቾቻችን አንዳንድ ተጫዋቾቻችን ዛሬ ደስ የሚለው ነገር ይሄ ነው። ኢቭን ቤስት ባልነበርንበት ፐርፎርማንስ 3 ፖይንት ይዞ መውጣት ይሄ የቻምፒዮን ቲም መገለጫ ነው። ሁሌም አየር የለም፣ ሁሌም 4 ጎል አታስቆጥርማ ብራዘር። ስፔሻሊ ፕሪሚየር ሊግ ላይ፣ ስፔሻሊ ለንደን ደርቢ ላይ። የዛሬ ዓመት እኮ በሜዳችን 2-2 ወጥተን ኦፊሻሊ ሊቨርፑል ዋንጫውን እንዲያነሳ የፈቀድንበት መርሃ ግብር ነበረ። አሁን ግን ተቸግረንም ቢሆን ሴት ፒስ ሴጌን ኦሌ ኦሌ ብለን ከሴት ፒስ የተገኘችውን የተሻማችውን ክሊር ለማድረግ እነሱ ሲሞክሩ ጋብሪኤል ነው አሲስት ያደረጋት። ሌላ ተጫዋች የነካት አይመስለኝም። ኢብሪቼዚ ዋት ኤ ፋኪንግ ቮሊ! የሚገርም ቴክኒክ የተቀላቀለባት ጸዴ ጎል። በሷም አማካኝነት 3 ነጥባችንን ይዘን ወጣን። ቡካዮ ሳካ የበፊቱ ቡካዮ ሳካ አልነበረም። ዛሬ ኢቭን ተቀይሮ ወጥቷል። ሚካኤል አርቴታ ጥሩ ነገር ነው ያደረገው። ምክንያቱም አሁን ሳካን ሮቴት የሚያደርገው ተጫዋች የለም። አይ ዶንት ኖ ለምን ኢታን ንዋኔሪን እንዳልመረጠ። ቱ ቢ ኦነስት ኢታን ንዋኔሪ he deserve time። ነገር ግን አስሎንጋስ ውጤት ይዞ እስከወጣ ለመከላከልም ወርክ ሬቱን ፈልጎ ይሆናል። ማርቲኔሊ ታውቃላችሁ የማጥቃቱ ላይ ብቻ አይደለም እየተመለሰ መከላከሉንም ያንግዛል። ማርቲን ዙቢሜንዲ ራሱ ዛሬ ከዚህ በፊት ማቀውን ማርቲን ዙቢሜንዲ አልነበረም። እጅግ ኳሶች ይቆራረጡበት ነበር፣ ብዙ ነገሮች ነበሩ። ኤኒዌይስ ምን አገባንኛ? የምንፈልገው ጌም ባይ ጌም 3 ነጥባችንን ይዘን መቀጠል። ኔክስት ጨዋታ ደግሞ ካራባኦ ካፕ ነው ያለን ሮብ ከብራይተን። በደንብ ብዙ ሮቴሽን እፈልጋለሁ። አሉን ኳሊቲ ተጫዋች። በዚህ አጋጣሚ ሂንካፔ የመጀመሪያ የፕሪሚየር ሊግ ጨዋታውን በኤምሬትስ ማድረግ ችሏል ከጉዳት ተመልሶ። ብዙ እሱን ለማየት እድሉ አልነበረኝም። ሞር ሰዓት ሲያገኝ እሱ ላይ በደንብ እንወያያለን። ነገር ግን የዛሬ ለኔ ማን ኦፍ ዘ ማች ዴክላን ራይስ he was good። ነገር ግን የኔ ማን ኦፍ ዘ ማች ዩሊያን ቲምበር my brother ዩሊያን ቲምበር የዓለም ቤስት ፉልባክ ነው። የዓለም ቤስት ላለው አሉ እና ሐኪሚ አይኖ። ነገር ግን ማን ዲስ ጋይ ስኪልፉል ነው። ዲፌን 1-2 ማን ላይ የሚገርም ልጅ ነው። ስለዚህ በእኔ በኩል የዛሬ አይኖ ለኤዜ ሰጡታሉ፣ ለዴክላን ራይስም አነጋጋሪ ነው የዛሬ ማን ኦፍ ዘ ማች አሰጣጥ። ነገር ግን እኔ ለዩሊያን ቲምበር ሰጠዋለሁ። እንዲሁም ቡካዮ ሳካ ዛሬ ቀዝቀዝ ስላለ ነው እንጂ ዩሊያን ቲምበር እንደነበረው ጌሙ ላይ ኢንቮልቭመንት ተጫዋች የሚያግዘው ቢያገኝ ኖሮ በዛ ሳይድ ጥሩ ነገር ማድረግ እንችል ነበር። ቪክቶር ኮሬዝ ግብን ባያስቆጠር ክለቡን ኦ ማይ ጋድ ሆልድ እያደረገ የክሪስታል ፓላስን ተከላካዮች የሚያሸብረው ስፔስ አይቶ የሚሮጠው እጅግ በጣም የሚገርም ፐርፎርማንስ በሱ በኩልም ተመልክቻለሁ። አይኖ he needs to score ጎል። ነገር ግን እስካሸነፍን ድረስ ጎል እስከተቆጠረ ድረስ who cares man? who fucking cares? ዋናው ነገር አሁንም ደግሞ አለው 3 ነጥብ ነው። አርሰናል ዋንጫ የማግኘት
ተስፋው እየለመለመ እየመጣ ነው። ተፎካካሪያችን ኮንሲስተንስ ያለው ብቃት ማሳየት አልቻሉም። እነ ማንቸስተር ሲቲ ትንሽ ተሽሏል ሲባል ነበር። ነገር ግን ዛሬ ሽንፈት ቀምሳ ተመልሳለች። ሊቨርፑል 4 ጨዋታ በተከታታይ በመሸነፍ አሁን አርነ ስሎት ላይ ጫና እየበዛ ይገኛል። አርሰናል ግን we keep winning ከዛ እምንናፍቀውን ዋንጫ ወደ ኤምሬትስ ስቴዲየም እናመጣለን ማለት ነው። ከብዙ በጥቂቱ የዛሬ ጨዋታ ይህን ይመስል ነበረ። በሚቀጥለው በካራቦ ካፕ ፕሪቪው ቪዲዮ እስከምንገናኝ ለዛሬ ነበረን ቆይታ ይህን ይመስላል። አም አውት ፒስ ካም ኦን ዩ ገነርስ